ቆይ ምን ለማድረግ እየሞከርሽ ነው? አሁን ግን ይችኛዋን እህቴን እያጣኋት ነው። አሁን ካንቺ ልክ ድቅድቅሽ ነው ህይወቴን ያከበደው። እንዴ እንጀራ እናቴ ጋር ያለው ነገር እየነገርኩ እንዴት አትረዳኝ? እሱማ ትክክል ግን ደግሞ ነገሩ ግራ ያጋባል። እኔ እናትሽ ልከፋ ማን ያስከፋሽ ንገሪኝ። ኧረ እማዬ እባክሽ እንደዚህ አትበይ። እኔ በሱ አይደለም የከፋኝ። እኔ ምን አውቃለሁ? አንዴ ሆኗል ያለችው ምንድነው? እርጉዝ መሆንሽን ነገርሻት? ይኸውልሽ ከዚህ በኋላ አንዲት ነገር ተነፍሳለሁ በይና አናትሽን ቀጥቅጬ ነው መገልሽ። እሺ ቆይ ምን ለማድረግ እየሞከርሽ ነው? ልቀቂኝ። አንቺ መዘዘኛ ልጅ አታስቸግሪኝ። ትውጫለሽ እያልኩሽ ነው። እንዴ ማዬ ተኝተሻል ነበር እንዴ? ምን ልታረጊው መጣሽ እንዴ? ምን ሆናችኋል? እኔማ ድምጽ ሰምቼ ለማጣራት ነው የመጣሁት። እንዴ ቆይ ለምንድን ነው የምትታገሉት? ደህና ነን ማዬ፣ አንቺ ምንም አትጨነቂ። ምንድነው ደግሞ ይሄ ጠረጴዛው ታች የተቀመጠው መድኃኒት? አይ ትንሽ ራሴን አሞኝ ልውጠው ነበር ለዛ ነው። ወይ ልጆቼ በእኔ ተጨንቃችሁ ነው አይደለ? እኔ እኮ በጣም ደህና ነኝ። ታዲያ ለምን ወጣሽ ማዬ? እዛው ሆነሽ እኮ መጥራት ትችይ ነበር። የምትፈልጊው ነገር ካለ እኛ ልናቀብልሽ እንችላለን። እንዴ እና ታዲያ ብቻዬን ስቀመጥ ደበረኛ። እናንተም ጠፋችሁብኝ። ይቅርታ ማዬ፣ ልክ ነሽ። ቆይ ማርትዬ ግን ደህና ነሽ የኔ ልጅ? ምን አልሽኝ እማዬ? እያናገርኩሽ አሰሚኝም ማለት ነው? ቆይ የሆንሽው ነገር አለ እንዴ የኔ ልጅ? ትምህርቱ እየከበደሽ ከሆነ አስተማሪዎቹ ላናግርልሽ እንዴ? ኧረ እማዬ ችግር የለውም። አይ ማዬ ልፊ ቢልሽ እንጂ ራሱ ያመጣችሁን ማን ይሸከምላታል? ስለምንድን ነው ሀንዬ የምታወሪው? ማለቴ ያው ትምህርቱ እንደ ሀገር ነው። ለሷ ብለሽ ሄደሽ ትምህርት ቤት አስተማሪውን ብታናግሪው ለሷ ተብሎ የትምህርት ስርዓቱ አይቀየርም። ታዲያ ምን ላድርግ? ቢጨንቀኝ እኮ ነው። እሱማ ያው በደንብ ማጥናት ነበር እንጂ ከጭንቀት በፊት። አሁንማ ገባችበት። አይ እንግዲህ ለሁሉም ነገር ልክ አለው እንዴ። እንደዚህ ጤናሽን እስከምታጪ ድረስ መሆን የለበትም። ይኸውልሽ የኔ ልጅ የምትችይውን ነገር ብቻ አድርጊ። ከዛ በታች ደግሞ ፈጣሪ ያግዝሻል። እሺ እሺ እማዬ አንቺ አትጨነቂ። በቃ ጤናሽን ብቻ ጠብቂ። እሺ እኔ አልጨነቅም። አሁን ገብቼ አረፍ ልበል። ደግሞ ተናግሬያለሁ። በጊዜ ተኙ። ስታወሩ እንዳታድሩ። እሺ እማዬ። አንቺ ምንድነው እሱ? አንቺ ልጠይቅሽ እንጂ ምን ለማድረግ እየሞከርሽ ነው? ቆይ እንዴት በግድ መድኃኒት ልትቀጭብኝ ትሞክሪያለሽ? ታውቂያለሽ አይደለ ይሄንን ልጅ መውለድ እንደማትችል? እሱን አንቺ ነሽ ያልሽው። እኔ ደግሞ መውለድ እፈልጋለሁ ነው ያልኩሽ። ቆይ ለምንድን ነው የኔን ውሳኔ መቀበል የከበደሽ? የማይመስል ነገር አቀባጥሪ። ቆይ ማዬ ብትሰማስ? መስማቱ አይቀር። ምን? አንቺ ልጅ ቆይ እናታችን አልሞት አለችሽ እንዴ? እንዴት እንደዚህ ትኛለሽ? እናቴ እኮ ናት። ለዛ ነው በመርዝ አልሳካ ሲልሽ አቃጥልሽ ልደፊያት የነበረው። ጭራሽ መስማቱ አይቀርም ትኛለሽ? አንቺ ደፋር! ያለችኝን ቀሪ ሀብቴን ልትነጥቂ ነው እንዴ ፍላጎትሽ? እዛው እንደጀመርሽ። እሺ እኔ ልሙት አይደለ? እንደዛ ልትይ ነው? እንደዛ ቆን ታዲያ ለምን አዳንሽኝ? ትገላገኝ ነበር እኮ። ይኸውልሽ የኔ ትንሽዬ እህት፣ ከአንቺና ከማዬ ውጪ ዘመድ እንደሌለኝ ታውቂያለሽ አይደል? አንቺም ደግሞ ከኔና ከማዬ ውጪ ማንም የለሽ። እማዬም እንደዛው። እኔና አንቺ እርስ በርሳችን መከላከል አለብን። እኔም እየሞከርኩና እያደረኩት ያለሁት ነገር ይሄንን ነው። ገባኝ እህቴ። ግን ደግሞ እኔ ለመጠበቅ ብለሽ የምታረጊው ነገር እኔን እያጠፋኝ እኮ ነው። ቆይ እንዴት ነው እኔ የማደርገው ነገር አንቺን ሊያጠፋሽ የሚችለው? እስኪ ለመረዳት ሞክሪ። ያንን ሁሉ መርዝ ውጪ ልጄ ከተረፈ ምናልባት የፈጣሪ ፍቃድ እንደወልደው ከሆነስ? ይሄ በፍጹም አይሆንም። ለምን እህቴ ለምን? ምክንያቱም የእናታችን ክብርና ተስፋስ። አንቺ ካገሽኝ ችግር የለም ማለሽ ትለኛለች። ይሄንን አይደለም በእውንሽ በህልምሽ ራሱ እንዳታስቢ። ምን ነው ልጅ? ደህና አይደለሽም? የደነቀስሽ ትመስያለሽ። ኧረ
አልደነገጥኩም። አንቺ ፈልጌ ነበር እኮ የመጣሁት። የት ሄደሽ ነው? እኔማ ወደ ኩሽና ሄጄ ነበር። እንደሱ ነው? ጥሩ እሺ። ምን ነው የጠፋሽ ነገር አለ እንዴ? እኔ ማለቴ ምን ይጠፋብኛል ብለሽ ነው እንዴ? እሺ ረጋ በይ። ቆይ ምንድነው የሆንሽው ነገር አለ እንዴ? እኔ እኮ በሁኔታሽ በጣም እየተረበሽኩኝ ነው። እማዬ አንቺ እኮ የእናት ልብ ሆኖብሽ ነው ዝም ብለሽ የምትጨነቂ። ደህና ነኝ አልኩሽ አይደል እንዴ? እንደውም ከዚህ በኋላ ብትጠይቂኝ ባንቺ ነው የሚከፋው። እንዴ ደህና ነሽ መባል ቆይ ይሄን ያህል ያበሳጫል እንዴ? አበዛሽብኛ እንዴ? አንቺ እንደዚህ ስትሆኝ ሳይ እኔ ሰላም መሆን ይመስልሻል? እሺ በቃ ይሄን ያህልማ እንዲከፋሽ አልፈልግም። ሁሉ ነገር ሲቀር ይቀራል። በቃ እናቴ አሁን መሄድ አለብኝ። አንቺ ደግሞ አረፍ በይ እሺ። ከፈለግሽኝ ግን ጥሪ። ደግሞ እንዳትነሺ። አሁን ሱቅ ስለምወጣ ሀኒ ከሰማሽ ትቆጣኛለች። ካልሽሽ እኔ ውስጤ ምንም አይደብቀኝም፣ አይሳሳትም። የሆነ ነገርማ ተፈጥሯል፣ እርግጠኛ ነኝ። ይሄን ደግሞ ደርስበታለሁ። ቆይ ብቻ ትናንት ስለተፈጠረው ነገር ይቅርታ። ለየትኛው ጥፋት ነው ይቅርታ የምትጠይቀኝ? ናቲ ትናንት ያደረገው ነገር ልክ አልነበር። ይኸውልሽ ማርቲ፣ እኔ ናቲ እንደዛ እንዲነግርሽ አልፈለኩም ነበር። ደግሞም አላኩትም። ግን እሱ ነገሮችን ያስተካከለ ስለመሰለው ነበር። እሱ ካንተ የተለየ ምን አደረገ? አንተ እኮ ነው መጀመሪያ ሀሳቡን ያመጣኸው። እሱማ ይኸውልህ ያዕቆብ፣ እኔ አሁን በጣም እየታገልኩኝ ያለሁት። አሁን ደግሞ ብቻዬን አይደለሁም። አንተ ልጅን በሆዴ ይዣለሁ። እሱንም አውቃለሁ እኮ። አታውቅም ያዕቆብ፣ አታውቅም። ልታውቅም ደግሞ አትችልም። እንደዚህ አስወርዱ እያልክ እያበሳጨኸኝ ራሱ ለምን ድጋሚ አንተ ስል እንደምገኝ ታውቃለህ? አየህ፣ አታውቅም። ግን በቃ ስለማፈቅር ነው። ወደ አንተ እያሳበ የሚያመጣኝ የሆነ ማለቀው ማግኔት አለ። ግን እንዴት ካንተ መለየት እንዳለብኝ ራሱ አላውቅም። እኔም እኮ አፈቅርሻለሁ። አታፈቅረኝም። አንተ የምታፈቅረኝ ለምቾት ብቻ ነው። ምቾት ከጎደለ ትጠላኛለህ። አረ እንደሱ አትበይ። እኔ ከራሴ በላይ ነው ማፈቅርሽ። እንደሱ እያልክ ራስን አታታል። ለማንኛውም እኔ ልጄ ምንም አላደርገውም፣ እወልደዋለሁ። እሺ? እንደዛማ አይሆንም። ለምንድን ነው የማይሆነው? ነገሩን ቀለል አድርገሽ ነው ያየሽው። ልጅ ማሳደግ እኮ ቀላል አይደለም። ምን ሊበላ ነው? ምን ሊጠጣ ነው? ይሄ ሁሉ ነገር ከመፈጠሩ በፊት እኔም አንተም ማሰብ ነበረብን። አሁን ግን ነፍስ አላጠፋም፣ ያውም ደግሞ የልጄ። መልስ እኮ ግልጽ ነው። ሲጀመር እኔ ነኝ ሞኛዋ። ማርቲ እማዬ ግን ሰው የሚልሽን ነገር አትሰሚም በቃ አይደል? ናዛ በብቸኝነት ለለቀደ። ታዲያ ለምን አትጠሪኝም ነበር? እኔ እኮ ተኝተሽ ይሆናል ብዬ እኮ ነው ዝም ያልኩሽ። አይ ምንም ተኛሁት። ምን አልሽኝ እማዬ? እኔ የምልሽ የኔ ልጅ አንቺ ትልቋ ልጄ ነሽ። ያ ማለት ደግሞ ከኔ ቀጥሎ የዚህ ቤት ኃላፊነት አንቺ ነሽ አይደለም የምትሸከሚ? አዎ። ግን ደግሞ ለምን በዚህ ሰዓት ስለዚህ ነገር ማንሳት አስፈለገ? እንደው ባጠባሁት ጡት ይሽሻለሁ። ቆይ አንቺ ነሽ ወይስ ማርታ ናት ችግር ውስጥ የገባችሁት? ማናችሁ ናችሁ? ምን ዝም ብለሽ ታይኛለሽ? ንገሪኝ እንጂ እውነቱን ማንኛችሁ ናችሁ ችግር ውስጥ የገባችሁት? ቆይ ግን እማዬ ለምንድን ነው ይሄን ያህል እየተጨናነቅሽ ያለሽው? ምንም የለም አልኩሽ እኮ። ለምንድን ነው የማይጨንቀኝ? እኔ እኮ እናታችሁ ነኝ። የሆነ ነገር ስትሆኑ ይሰማኛል። ይገባኛል እማዬ። ደግሞ ታውቂያለሽ እኔ የሆነ ነገር ቢኖር ዝም አልልሽም። ስለዚህ ምንም ነገር አልተፈጠረም እያልሽኝ ነው? አዎ እመኚኝ እናቴ፣ ምንም ነገር የለም። ባይሆን ግን ማርታ የት ናት? ቆየሽ ከወጣች አልተመለሰችም። በቃ እሺ እማዬ መጣሁ ነው። እንደው ፈጣሪ እኔ የምችለውን አድርጌያለሁ። ሌላውን ደግሞ አንተ አግዘኝ አደራ።
ዝም ብሎ ሆድ የሚብሰኝ? እኔ እኮ ጠንካራ ልጅ ነበር መሆን የምፈልገው። ልጅ በሞት ምን ነው የኔ ልጅ? ምን ሆንሽ? ለምንድን ነው የምታለቅሽው? ኧረ ምን እንዴ? ምን ማለት ነው? ምንም አልሆንኩም ማለት? ማን ያስከፋብኝ? ንገሪኝ። እማዬ በጣም ከፍቶኛል። ለምን እንደሆነ ግን አላውቅም። እኔ እናትሽ ልከፋ? ማን ያስከፋሽ? ንገሪኝ። ማንም፣ ግን በቃ ሆድ ባሰኝ። ዝም ብሎ አልቅሻልቅሻለኝ። አየኔ ልጅ መቼ አጣሁት ያስከፋሽን ነገር? እንዴማ ምንድን ነው እሱ? እድሌ እናንተን አባት አሳጣችሁ። በዚህ ምክንያት እንደከፋሽ አውቃለሁ። ግን ምን ላድርግ? በቃ የሆነው አንዴ ሆኗል። የአባታችሁን ቦታ እኔ መሸፈን አልቻልኩም። ኧረ እማዬ እባክሽ እንደዚህ አትበይ። እኔ በሱ አይደለም የከፋኝ። እኔ እንዳይከፋኝ ብለሽ ነው አይደለም የምትደብቂው? እንደሱ አይደለም እማዬ፣ እባክሽ አትከፊብኝ እሺ? እንዴት ናችሁ? ምን ሆናችሁ ነው? ይቅርታ ልጆች፣ እኔ ምንም ማድረግ አልችልም። የሆነው አንዴ ሆኗል። እንግዲህ አንቺ ምን ብለሻት ነው? ምንም አላልኳትም። ምን ልላት እችላለሁ? እኔ ምን አውቃለሁ? አንዴ ሆኗል ያለችው ምንድን ነው? እርጉዝ መሆንሽን ነገርሻት? ኧረ አልነገርኳትም። እንዴት እነግራታለሁ በዚህ ሰዓት? እና ምን ተፈጥሮ ነው የከፋት? እኔ ከፍቶኝ ስላየች አባታችን ናፍቆን የመሰላት ለዛ ነው። አየሽ አይደል? ጦስሽ ገና ገደል ይከተናል። በቃ ባገኘሽው አጋጣሚ እኔ መውቀስና መሳደብ ነው አይደል የምትፈልጊው? እንዲህ እንደሆነ ያደረግሽኝ እራስሽ ነሽ። ምን ላድርግ? ስራሽ እንዳለ ጥፋት ነው። ቆይ የማላስብና የማላገናዝብ ነው እንደሚመስልሽ? ቆይ አስባለሁ ብለሽ ነው እንደምታስቢው? ስሚ፣ ጊዜው እኮ እየሄደ ነው። ሆድሽ ሳይታወቅ ጊዜውም ሳይገፋ ወደ ድርጊት መግባት አለብን። ለምን ተስፋ ቆጪም? ነገርኩሽ እኮ አልፈልግም፣ አላደርገውም አልኩሽ እኮ። ቆይቺ ልጅ ግን ምን ባደርጋት ነው የምትሰማኝ? አንዱን አለፍኩት ስለው ሌላ ነገር ይመጣብኛል። ቆይ እንዴት አድርጌ ነው የምወጣው እኔስ? እኔንም ክፉ ታደርገኛለች። ያዕቆብ ግን ትልቅ ስህተት ይሰራል። እንዴት ልጅ ስትል ዝም ትላታለህ? ታዲያ ምን ልበላት? አትጂ አልኳት። ለምን ስትለኝ ምን ልላት? እሱማ ትክክል ነው፣ ግን ደግሞ ነገሩ ግራ ያጋባል እኮ። እሱን ነው የምልህ። ነገሩ በጣም ግራ ያጋባል። ምን ልላት እንደምችል አላውቅም፣ ግን አንድ ነገር አውቃለሁ። ንገረኛ። ምንድን ነው እሱ? በዚህ ሰዓት ልጅ ማሳደግ አልችልም። ግን ፈረድክብኝ አትበለኝና ራስ ወዳድ ሆንክ እየመሰለኝ ነው። እንዴ እንጀራ እናቴ ጋር ያለውን ነገር እየነገርኩ እንዴት አትረዳኝ? ማርታስ ያለባት ጭንቀት ለቤተሰቤ ልናገር አልናገር የምትለው ነገር አለ። አንተም ማሳመን ደግሞ ሌላ ጭንቀት፣ ሌላ ቀን ደግሞ ውስጣ የሚጠይቃት ሌላ ነገር አለ። አንተ ግን እዚህ ጋር ቆመ ለራስ መውጫ ቀዳዳ እየፈለግክ ነው። አንተም ፈረድክብኝ አይደለ? አንተ ብቻ ነበርክ የምትረዳ የሚመስለው። ሳልረዳችሁ እኮ ቀርቻ አይደለም፣ ሁለታችሁንም እረዳችኋለሁ። ደግሞ እስኪ አስበው፣ እሷም እያሳለፈች ያለችው መከራ በጣም ከባድ ነው። ለምንድን ነው በዚህ ማታ ይጠራኝ? እኔ ያዕቆብ እንዳስወረደው ሊሆን አይደለ? እምልልሻለሁ፣ ያዕቆብ ምንም ያውቀው ነገር የለም። እና ታዲያ ለምን መጣ? ሂድ በቃ ቶሎ ሂድ። እህቴ መታረሙ ሌላ ችግር ውስጥ መግባት አልፈልግም። እሺ ቢያንስ የመጣሁበትን ቶሎ ነገር ይስሊድ። የምታረጊው ነገር ጠፍቶሽ ሊሆን ይችላል። ምናልባት ብቸኝነቱን ተሰምቶሽ ሊሆን ይችላል። አንድ ነገር እንድታውቂልኝ የምፈልገው ነገር ግን ሁሌም ካጠገብሽ አለሁ። እሺ ሲከፋሽ ማውራት ከፈለግሽ ወይ ብቻ አላቅም፣ ብቸኝነት ከተሰማሽ ነው ያለው። እሺ ይሄ ነው ማለት ነው የዲቃላሽ አባት? ኧረ እህቴ ምን እያልሽ ነው? ሰማይላ አንተ ምናምንቴ፣ ከእህቴ ራቅ። ሁለተኛ አጠገቧ እንዳትደርስ። ደግሞ እንዲህ በቀላሉ የምንላቀቅ እንዳይመስልህ። ገና ተማሪን በማስረገዝ ፍርድ ቤት እገትርሃለሁ። እህቴ እባክሽ ተረጋጊና ልንገርሽ።
ዝም በይ። ምን አፍሮሮሽ ነው ደግሞ የምታወሪው? አሁን ነው ወደ ቤት ትሄጃለሽ። እናቴ በጣም ይቅርታ፣ ይሄ ነገር ባይፈጠር ደስ ችግር የለውም። ራስሽ ላይ ብቻ ትኩረት አድርጊ። ቆይ ምን ለማድረግ እየሞከርሽ ነው? አሁን ግን ይችኛዋን እህቴን እያጣኋት ነው። ሀኒ እባክሽ ስሚኝ። ምን ልስማሽ? በጣም ከአይምሮዬ በላይ የሆንሽ ነው። ቆይ እሱ ነው የልጅሽ አባት? ከሱ ነው ያረገዝሽው? አይደለም። ኧረ አትደብቂለት፣ ንገሪኝ። ልኩን ነው ማስገባው። እኔ ከልቤ ነው፣ ከሱ አይደለም። እውነት እሱ ብቸኛ ነሽ፣ አብሬሽ ልሁን ብቻ ነው ያለኝ። አንቺ እንኳን ያልታየሽ ብቸኝነት፣ እሱ ግን ታየው። ታይ እባክሽ፣ ጥሩ ሰው ነው አይደለ? ይሁንሽ፣ ሞኝ አይሉሽ ቂል ለሆለል። ግን እሱ ፊት እንደዛ ባትሆኚ ጥሩ ነበር። ማለቴ እንዳጨርሹ አብሽ እንዳከፍቺ። ለምን ካዘነልሽ ሌላ ዲቃላ አጨምሪለትም ታዲያ? ደግሞ ምንም እንዳላጠፋ ሰው እንደሱ አትይኝ። አሁን ካንቺ ልቅ ጭቅጭቅሽ ነው ህይወቴን ያከበደው። ታዲያ ለምን መፍትሄ ወስደሽ ራስሽን ከዚህ አደጋ አትከላከይም? እናትሽንም ከሷፍ ከመግባት ትገላግያታለሽ። ይኸውልሽማ ማርትዬ፣ መድኃኒቱን ውሰጂ። ነገርኩሽ እኮ እህቴ። በቃ ተስፋ ቆርጪ ማለት ነው። ስለምን አባሽ ተስፋ መቁረጥ ነው የምታወሪው? ቆይ ያልሽው ያለሽው ነገር ግን ታውቆሻል። ለምን ዲቃላ ካልወለድኩኝ እያልሽ ነው አይደለ? እኔ ደግሞ እያልኩሽ ያለሁት አይሆንም ነው። ራስሽንም እኛንም ከዚህ ነገር መከላከል አለብን። ለኔ አስበሽልኝ አይደለም፣ ማስመሰል አይጠበቅብሽ። ይኸውልሽ ከዚህ በኋላ አንዲት ነገር ተነፍሳለሁ በይና አናትሽን ቀጥቅጬ ነው የምገልሽ። እሺ? ልጁንም ወልደው ነኝ፣ ኃላፊነትም ወስደው ነኝ። ታዲያ ለምንድን ነው የምትጨቀጭቀኝ? ማርታ ማርታ፣ በጣራቸውም አይሰሙም። እማዬ እረፍት አድርጊ ስንልሽ አትሰሚንም አይደል?